ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ጠንካራ ውጊያ ዛሬም በፋኖ የበላይነት ተጠናክሮ የቀጠለ ሲሆን በተመሳሳይ የአብይ አህመድ ወታደር እጅግ በጣም በሚያስገርም ሁኔታ የታጠቀውን የጦር መሳሪያ ለፋኖ እያስረከበ የሚፈረጥጠው እየፈረጠጠ እድለቢሱ እየተመታ እድለኛው እየተማረከ ቀጥሏል። ዛሬ መስከረም 14 ቀን 2018 ዓ.ም በወሎ አካባቢ የተደረገው ጠንካራ ውጊያ እጅግ በጣም በርካታ የጦር መሳሪያ የተማረከበት እጃቸውን የሰጡ የአብይ አህመድ ወታደሮች ተስፋ የቆረጡበትና አመራሮች የፈረጠጡበት እንደሆነም ከቦታው የደረሰን መረጃ ይፋ አድርጓል። በተመሳሳይ ዛሬ ምሽቱን ወልዲያ ከተማ የነበሩ የብልጽግና ከፍተኛ አመራሮች አዳራቸውን በወልዲያ አናድርግም በማለታቸው ለከፍተኛ አመራሮች ሄሊኮፕተር ተልኮ ብሎም ለዝቅተኛ አመራሩ በተረፈው የመከላከያ ሰራዊት ታጅበው በመሳቀቅ መንገድ እንደጀመረም ይፋ ተደርጓል። ዛሬ መስከረም 14 ቀን 2018 ዓ.ም ለአማራ ፋኖ ልዩ ቀን የተባለውና በአይነቱ በርካታ የጦር መሳሪያ የተማረከበትና በፋኖ ታሪክም የመጀመሪያው ሊሆን ይችላል የተባለው ጠንካራ ድል የተመዘገበበት ውጊያ ምን ይመስላል እንደሚከተለው ይቀርባል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ሰሞኑን በአጠቃላይ በሸዋ አካባቢ የሰፈረው የአብይ አህመድ ልዩ ኮማንዶ እጅግ በጣም በሚያስገርም ሁኔታ በፋኖ በተወሰደበት ጠንካራ እርምጃ በከፍተኛ ሁኔታ እንደተመታና በርካታውን ባለቀይ ቦኔት የአብይ አህመድ ልዩ ኮማንዶ ብሎም አየር ወለድ የሚባለው የመከላከያ አባላት ከፍተኛ ጉዳት እንደደረሰበትና የሞራል መላሸቅ ብሎም ደግሞ አዲስ አበባ የመሸገው የአብይ አህመድ አገዛዝ ከፍተኛ ድንጋጤ ውስጥ እንደገባ መዘገባችን ይታወቃል። በነገራችን ላይ እያንዳንዱ የምናደርሳችሁ መረጃ ያመንበትና ከቦታው ከግንባር የሚደርሰን በመሆኑ ዛሬም ወደፊትም በኩራት እንቀጥላለን። ይህ በእንዲህ እንዳለ ዛሬ መስከረም 14 ቀን 2018 ዓ.ም ዘመቻ አርበኛ አደም አሊ አባናደው በቅጽል ስሙ በታላቅ ድል ተጀምሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ አባናደው በቅጽል ስሙ በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች ተገኝተዋል። የተገኙት ድሎችን በተመለከተ አንደኛ ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባላፍቶ ወረዳ በቅሎ ማነቂያና ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ በተባለው አካባቢ እጅግ በጣም አስደማሚ ድል ተገኝቷል። በዚህ ግንባር የተሰለፈው የአማራ ፋኖ አሳምነው ክፍለ ጦር ሲሆን 2 ሞርታር 2 ብሬን 76 ጥቁሩ ክላሽ ስታር ሽጉጦች 7000 የብሬን ተተኳሽ 9800 የክላሽ ተተኳሽ 1300 ዲሽቃ ተተኳሽ 95 የደረት ትጥቅ 180 ወታደራዊ ሻንጣ 5 መገናኛ አይኮም ተማርኳል።
በተመሳሳይ ባለሽርጡ ክፍለ ጦር ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ቢስቲማ ከተማ በጉቢሳና በጉሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረጉ ሲሆን ጠንካራ የሚባለው የመከላከያው የጉቢሳ ምሽግ በአስደናቂ ሁኔታ በፋኖ በተወሰደበት እርምጃ ሙሉ ለሙሉ ተሰብሯል። የወረዳው ዋና መቀመጫ የሆነችው ቢስቲማ ከተማን ሙሉ በሙሉ በፋኖ በቁጥጥር ስር ለማስገባት ከፍተኛ ተጋድሎ እየተደረገ ይገኛልም ተብሏል። እስካሁን ባለው መረጃ በፋኖ የመረጃ ምንጭ በትክክል የተቆጠረ 78 የመከላከያ ሰራዊት አባላት ተደምስሰዋል። በተመሳሳይ ቆስሎ ከነሙሉ መሳሪያው የተማረከ 53 የመከላከያ ሰራዊት ተቆጥሯል። 7 አዳዲስ ጥቁር ክላሽ ተማርኳል። ባለሽርጡ ክፍለ ጦር የሀብሩ ወረዳ ቆላማ የአፋር አጎራባች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ዛሬ የሐይቅ ደሴና ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛልም ተብሏል። በተመሳሳይ በዚሁ አካባቢ አውጃኖ ክፍለ ጦር የመከላከያ ሰራዊትን እጅግ በጣም በሚያስገርም ሁኔታ ፊት ለፊት እንደገጠመውና በርካታ ድል እንዳስመዘገበም ይፋ አድርጓል። አውጃኖ ክፍለ ጦር ባደረገው ጠንካራ ውጊያ 1 ዲሽቃ፣ 1 ስናይፐር፣ 40 ጥቁር ክላሽ፣ የብሬን ተተኳሽ 5000 የሚገመት የክላሽ ተተኳሽ ከ3000 በላይ፣ የወገብ ትጥቅ 23፣ የክላሽ ካዝና 18 F1 ቦምብ 10 በተጨማሪም የሞርታር ቅንቡላ 7 እንደተማረከ አረጋግጠዋል። በምስራቅ አማራ ኮር 1 አጠቃላይ የተደመሰሰና የተደመሰሰ 1 ኮሎኔል መቶ አለቃ ኢሳያስን ጨምሮ 282 የአገዛዙ ወታደር እስከ ወዲያኛው ተሸኝቷል። በተጨማሪም 18 የብርሃኑ ጁላ የመከላከያ ወታደር ከነ ጥቁር መሳሪያው እንደተማረከ አሳውቀዋል። የበቅሎ ማነቂያው አስተዳዳሪ አቶ አያሌው ደሳለ ከነ ግብረ አበሮቹ ተደምስሷል። ሁለተኛ ምስራቅ አማራ ኮር 2 ሰሜን ወሎ ዞን ገንዳ ወረዳ ወንዳች ከተማን በቁጥጥር ስር አውለው በተለይ እዚህ ከተማ ላይ በተደረገው አስደናቂ ተጋድሎ በርካታ ድሎች እንደተመዘገቡም አረጋግጠዋል። ለጊዜው ከተመዘገቡ ድሎች መካከል ዞብል አምባ ክፍለ ጦር 3 ዲሽቃ፣ 8 ብሬን፣ 130 ጥቁር ክላሽ፣ ስናይፐር 5፣ F1 ቦምብ 102፣ 82 mm ሞርታር 2፣ 120 ሚሜ ሞርታር 1፣ የሞርታር ቅንቡላ 30፣ ኦራል ከነ ተተኳሹ በተጨማሪም ከ22000 በላይ ተተኳሽ ተማርኳል። በዚህ ግንባር አብይ አህመድና ብርሃኑ ጁላ ያሰማሩት የመከላከያ ወታደር አለሞ ተኳሹን የአማራ ፋኖ ወታደሮችን መቋቋም ተስኖት እጅግ በጣም በሚያስገርም ሁኔታ የሚፈረጥጠው እየፈረጠጠ ወዳገኘው ጢሻ እየዘለለ ገደል አይል ወንዝ እየፈረጠጠ እድለኛው እየተማረከ የሚሸኘው ተሸኝቷል ብለዋል። በተጨማሪም ካላኮርማ ክፍለ ጦር በርካታ የጦር መሳሪያዎችን እንደማረከ አሳውቋል። 1 ዲሽቃ፣ 2 ብሬን፣ 2 ስናይፐር፣ 89 ጥቁር ክላሽ ገቢ ተደርጓል። ከ1500 በላይ የብሬን ተተኳሽ ተማርኳል። ከ2000 በላይ የክላሽ ተተኳሽም ወደ ፋኖ ገቢ ሆኗል። 4 አይኮም መገናኛ፣ 50 ክላሽ ካዝና፣ 36 F1 ቦምብ፣ 2 የሜዳ መነጽር እንደተማረከ የካላኮርማ ክፍለ ጦር አስቆጥሯል።
በተመሳሳይ በዚሁ ግንባር ታጠቅ ክፍለ ጦር ወንዳች በተባለው አካባቢ ላይ ከፍተኛ ተጋድሎ አድርጓል። አካባቢውን ጠንቅቆ የማያውቀው የብርሃኑ ጁላ ወታደር በከፍተኛ ሁኔታ ተደምስሷል። በርካታ የጦር መሳሪያዎቹን ለፋኖ ተገዶና ተደብድቦ አስረክቧል። 20 ጥቁር ክላሽ ተማርኳል። 4 የደረት ትጥቅ 4 ካዝና ያስረከቡ ሲሆን በምስራቅ አማራ ኮር 2 እንደ አጠቃላይ የተማረከና የተደመሰሰን በተመለከተም ምርኮኛ 147 ተመዝግቧል። እስከ ወዲያኛው የተሸኘ የብርሃኑ ጁላ ወታደር 137 ተመዝግቧል። በርካታ ወታደራዊ ቁሳቁስና ሬሽን ተገኝቷል። ሶስተኛ ልዩ ዘመቻ ሰሜን ወሎ ዞን አንጎት ወረዳ አካል የሆነውን ታላቅ ወታደራዊ ቁልፍና ስትራቴጂ ቦታ በተለይም ከወልዲያ ላሊበላ ከወልዲያ ባህር ዳር ያለውን መስመር የፋኖ ታጣቂዎች በቁጥጥር ስር አውለውታል። በተጨማሪም በዚሁ አካባቢ ወታደራዊ ስትራቴጂ ቁልፍ ቦታ የምትባለው ድልብን ተቆጣጥረውታል። በዚህ አካባቢ በተደረገው ጠንካራ ውጊያም በርካታ ወታደራዊ መሳሪያ ተማርኳል። 1 ብሬን 2 ክላሽ 7 ምርኮኛ በርካታ በስም ያልተዘረዘሩ የጦር መሳሪያዎችና በብዙ ሺህ የሚቆጠር ተተኳሽ ተማርኳል። አራተኛ ላስታ አሳምነው ኮር በሰሜን ወሎ ዞን ግንዳ ወረዳ ኩልመስክ ወንዳች በተባለው አካባቢ ዙሪያውን በተደረገ ከፍተኛ ትንቅንቅ የተገኙ ድሎችን በተመለከተም በዚህ መልኩ አጋርተውናል። ተከዜ ክፍለ ጦር ኩልመስክ ከተማን ተቆጣጥሮታል። በዚህ አካባቢ በተደረገው ውጊያ 11 የተደመሰሰ የብርሃኑ ጁላ ወታደር ተቆጥሯል። 3 የተማረከ 20 ክላሽንኮቭ የጦር መሳሪያ ተማርኳል። 420 የክላሽ ተተኳሽ 580 የብሬን ተተኳሽ ወደ አማራ ፋኖ ገቢ ተደርጓል። በተጨማሪም ጥራሪ ክፍለ ጦርን በተመለከተ ጥራሪ ክፍለ ጦር ባደረገው ጠንካራ ውጊያ 1 ሞርታር 82 ሚሜ ተማርኳል። 1 ዲሽቃ 1 ብሬን 1 ስናይፐር 54 ጥቁር ክላሽ ገቢ ተደርጓል። በዛሬው ዕለት መስከረም 14 ቀን 2018 ዓ.ም ጧት 12 ሰዓት የተጀመረው ውጊያ አሁንም በተለያዩ አካባቢዎች እንደቀጠለ ቢሆንም እስከ 8 ሰዓት በተካሄደው ውጊያ ግን አጠቃላይ የተገኙ ድሎችን በዚህ መልኩ አጋርተውናል። 6 ሞርታር 6 ዲሽቃ 14 ብሬን 9 ስናይፐር 438 ጥቁር ክላሽ በአጠቃላይ በዛሬው ዕለት ብቻ የተደመሰሰ የብርሃኑ ጁላ ወታደር 471 ደርሷልም ብለዋል። የተማረከ 175 የብርሃኑ ጁላ ወታደር ከነሙሉ ትጥቁ እጁን ሰጥቷል። በድምሩ 52600 ተተኳሽ ተማርኳል። ወታደራዊ ሬዲዮ 9 እንደደረሰም አረጋግጠዋል። በተጨማሪም F1 ቦምብ 148 ተቆጥሯል። እስካሁን በተረጋገጠ መረጃም 126 የብርሃኑ ጁላ ወታደር ቁስለኛ ሆኖ ከነ ጦር መሳሪያው ተማርኳል። የሞርታር ቅንቡላ 37 ደርሷል። በተጨማሪም ሌላው አጃይብ የሚያስብለው ነገር 1 ሲኖ ትራክ ሙሉ ወታደራዊ ቁሳቁስና ሬሽን ሙሉ ለሙሉ ወደ ፋኖ ገቢ ተደርጓል። አገዛዙ የሚተማመንባቸው የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከለኛ ተብሎ የሚጠራው 12ኛ ክፍለ ጦር በአጠቃላይ 70% ኃይላቸውን መማረክ መደምሰስና ማፍረስ ተችሏልም ተብሏል። ማስታወሻ የልጅ ኢያሱና የንጉስ ሚካኤል ኮር የአውደ ውጊያ መረጃዎች እንደደረሱን የምናሳውቅ ይሆናል። መዳረሻው ድልና ነጻነት የሆነው የአማራ
ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላልን ብለዋል። ዘመቻ አርበኛ አደም አሊ አባናደው ህልውናችን በተባበረ ክንዳችን አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ.ም አስገራሚው ድልን በተመለከተ የተሰጠ ማብራሪያ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ማምሻውን ከወልዲያ አካባቢ የብልጽግና አመራሮች ከፍተኛ ድንጋጤ ውስጥ እንደገቡና በርካታ አመራሮችም ወልዲያ ከተማ አናድርም በማለታቸው ከፍተኛ አመራሮች ሄሊኮፕተር ተልኮላቸው ሲወጡ በተመሳሳይ ትናንሽ የሚባለው የብልጽግና አመራር በመከላከያ ታጅቦ ፍርጠጣ ጀምሯል። የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሐራ ጭፍራ መጓዛቸው ተሰምቷልም ተብሏል። አመራሮቹ ዛሬ በፋኖ ከመማረክና ከመደምሰስ የተረፉ የሰሜን ምስራቅ እዝ ወታደሮችና የጦር መሳሪያዎቻቸውን ከያሉበት በመለቃቀም ታጅበው ፍርጠጣ እንደጀመሩ የአማራ ፋኖ ከቦታው ይፋ አድርጓል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማን ሊቆጣጠር ይችላል በሚል ስጋት ነው ከተማዋን ለቀው እየወጡት የሚገኙት ሲሉ ምንጮቻችን አረጋግጠዋል። በተያያዘ ዜና የሰሜን ምስራቅ እዝ አዛዥ ሌተናል አሰፋ ቸኮል የቆም እስረኛ መደረጉም ተሰምቷል። ሌተናል ጀነራል አሰፋ ቸኮል ከሳምንት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹም በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር ዘጋቢያችን እስማኤል ዳውድ እንድሪስ ይፋ አድርጓል። በግምገማ መድረኩ ነሐሴ 3 ቀን 2017 ዓ.ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹም ጀነራል አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር ጀነራል አሰፋ ቸኮልን በስድብ እንደወረፈው ይፋ ተደርጓል። ይህ በእንዲህ እንዳለ በዛሬው ውጊያ ደግሞ በፋኖ የተገደለውና የተማረከውን የእዙን ጦር መሳሪያና ሰራዊቱን ውለድ ተብሎ ምሽቱን የቆም እስረኛ ተደርጓል ሲሉ የመረጃ ምንጫችን ከቦታው አረጋግጧል። ሌተናል ጀነራል አሰፋ ቸኮልን የሚዘውሩት በስሩ የሚገኙ የአብይ አህመድ ታማኝ ወታደሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩትና ለማዋረድ እንደሞከሩም ተሰምቷል። ሌተናል ጀነራል አሰፋ ቸኮል ምሽቱን የቆም እስረኛ እንደተደረገም ተደርሶበታል። ነገ ወደ አዲስ አበባ ይወሰዳል። እዛ ከደረሰ በኋላ ወይ ማዕረጉን ተነጥቆ ይታሰራል አሊያም ሊረሽኑት ይችላል ሲሉ መረጃውን ያደረሱን ምንጮቻችን አጋልጠዋል። በአጠቃላይ ዛሬ መስከረም 14 ቀን 2018 ዓ.ም ለአምባገነኑ አብይ አህመድ ብሎም ለብልጽግና አመራሮች በአጠቃላይ በተለይ ደግሞ ለፊልድ ማርሻል ብርሃኑ ጁላ ታላቅ መርዶ የሆነባቸው ሲሆን በተመሳሳይ ለአማራ ፋኖ እጅግ በጣም አስደናቂ የድል ቀን ሆኖ ተመዝግቧል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ይሄ የዛሬ የመስከረም 14 2018 ታሪካዊ ቀንን በተመለከተ የአፋብሃ ከፍተኛ አመራር የሆነው አርበኛ ዘመነ ካሴ አጭር መልእክቱን አስተላልፏል። አርበኛ ፋኖ ዘመነ ካሴ በተገኘው አስደማሚ ድል እጅግ በጣም እንደተደሰተና እንደተደመመ ይፋ አድርጓል። እውነትም ዓለም ሲሰለጥን ወለየን ይመስላል ብሏል። ቤተ አማራ መንፈሱም መሳሪያውም የሰለጠነ ህዝብ በማለትም በታላቅ አድናቆት ገልጾታል። አፋብሃ ሚኒሊክ እዝ ድፍን አማራን አኩርታቸዋል። ዋርካው ምሬ ወዳጆ ወታደራዊ ሰላምታዬ ባለህበት ይድረስ ብሎታል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በክንዳችን፣ ክፋት ለማንም በጎነት ለሁሉም፣ አንድ አማራ እስከ ምጽአት አማራ። አርበኛ ዘመነ ካሴ መስከረም 14 ቀን 2018 ዓ.ም የተገኘው ድልን በተመለከተ ደስታውን በዚህ መልኩ አጋርቶናል።
የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።